የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራይፌም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የዓለም ዋንጫን ጉዳይ የተመለከትን ነው። ያው በዚህኛው ዓለም ዋንጫም በርካታ ተጫዋቾች አሉ አይደለ? ጥሩ ፐርፎርም ማድረግ የሚችሉ ከሆነ ለባላንዶር አሸናፊነት የሚታጩ በጣም ብዙ ተጫዋቾች አሉ። ያው ከእንግሊዝ ጋር ጥሩ መሆን የሚጠበቅባቸው፣ ከፖርቹጋል ጋር ጥሩ መሆን የሚጠበቅባቸው፣ እንዲሁም ከሌሎች ክለቦች ጋር ይህንን ጉዳይ እናንሳ። ልክ ነው ምሳ። የማንኛውም እግር ኳስ ተጫዋች ህልም የመቼስ የዓለም ዋንጫ ማሸነፍ ነው። የአልቲሜት የሆነው ነገር በእግር ኳስ ለአንድ ተጫዋች እና ደግሞ አብዛኞቹ እግር ኳስ ተጫዋቾችም ማራዶና የዓለም ዋንጫ ሲያነሳ፣ ፔሌ የዓለም ዋንጫ ሲያነሳ፣ ሎተር ማቲያስ የዓለም ዋንጫ ሲያነሳ፣ ትልልቅ ተጫዋቾች የዓለም ዋንጫ ሲያነሱ ሲያዩ ነው ያደጉትና የዓለም ዋንጫን ማሸነፍ የማንኛውም የእግር ኳስ ተጫዋች የመጨረሻው ህልም ነው። ስለዚህ የዓለም ዋንጫን ማሸነፍ ብቻውን የመጨረሻው ትልቁ ግብ ነው። ስለ ባሎንዶር እናነሳለን። አዎ፣ ግን ከዓለም ዋንጫ የቡድን ድል የሚበልጥ ስለሆነ አይደለም። ግን ቢሆንም የዓለም ዋንጫ አሁንም ቢሆን ማን ነው የባሎንዶርን ማሸነፍ ያለበት የሚለውን በተመለከተ በመራጮች ሀሳብ ውስጥ በጣም ትልቅ ተጽዕኖ የሚያሳድር ነው። ሽልማቱ አሁን ቢሰጥ አሁን በዚህ ሰዓት ባለንበት ጊዜ የዓለም ዋንጫ በሌለበት አመት ቢሰጥ ደግሞ ካለፉት 3-4 አመታት ወዲህ ሲዝንን ብቻ ከግምት ያስገባል። በፊት አመትን ነበር፣ ካሌንደር አመትን ከጃንዋሪ እስከ ዲሴምበር ያለውን በእነሱ የቀን አቆጣጠር ማለት ነው። በዛ ጊዜ ውስጥ በጣም ጥሩ የተጫወተ በግሉም ጥሩ የውድድር ጊዜ ያሳለፈ ከቡድኑ ጋር ትልልቅ ዋንጫዎች አሸነፈ። ክራይቴሪያው እንኳ ብዙ ጊዜ ያከራከራል፣ ግን ቢሆንም በእነዚህ መሰረታዊ ሀሳቦች ላይ ትኩረት ያደረገ ሽልማት ነበር ይሰጥ የነበረው። እሱ ግን ሲዝንን ለሁለት ይከፍላል፣ ይቆርጣል መሀል ላይ እና እሱ ይቅርና ሲዝን ይሆን ልክ እንዳሁኑ የ2025-26 ሲዝን ቤስት ተጫዋች ነው የሚመረጠው። የሽልማቱም ጊዜ ከህዳር ታህሳስ ወደ መስከረም እንዲመጣ የተደረገው ለዛ ነው። ስለዚህ አሁን ቢሆን ሽልማቱ የሚሰጠው በብዙ ሰው አስተያየት ክቪቻ ክቫራትስኬሊያ የባሎንዶር አሸናፊ መሆኑ የማይቀር ነበር፣ ወይም በጣም ከፍተኛ ድምጽ ያገኝ ነበር፣ ወይም የብዙ ሰው አስተያየት ወደ እሱ ያደላ ነበር አይደል? አሁን የዓለም ዋንጫ አመት ባይሆን የአውሮፓ ዋንጫ አመት ወይም ዓለም አቀፍ ውድድር ባይሆን ኖሮ አርሰናልን አሸንፈው የቻምፒየንስ ሊግ ባለድል ከሆኑ በኋላ ይሄ በጣም ድንቅ የውድድር ዘመን ከፓሪስ ጋር ያሳለፈው ጆርጂያ መታተኛ የዩኤፋ የቻምፒየንስ ሊግ ምርጥ ተጫዋች ተብሎ ተመርጧል። በቻምፒየንስ ሊግ ታሪክ ማንም ተጫዋች ያላደረገውን አድርጓል። 7 ተከታታይ የኖካውት ጨዋታዎች ላይ ጎል አስቆጥሯል። ግን የዓለም ዋንጫ ላይ አልተሳተፈም ጆርጂያ። በዛ ምክንያት ለሱ ትልቅ ዲስአድቫንቴጅ ነው። የግል ሽልማትን የማሸነፍን ጉዳይ በተመለከተ አያሸንፍም እያልኩ አይደለም፣ ግን የዓለም ዋንጫው ምንም ጥያቄ የለውም። የዓለም ዋንጫው ከተጠናቀቀ ከ2 ወር ባነሰ በ2 ወር ውስጥ አካባቢ ነው የባሎንዶር ሽልማት የሚሰጠው እና የዓለም ዋንጫ ክብደት ቀጣዩን የባሎንዶር አሸናፊ ሊወስን የሚችልበት አቅም አለው። የዓለም ዋንጫ አመት የባሎንዶር ሽልማትን ፓተርን የምትከተይ ከሆነ እንዲህ አይነት ልማድ እናያለን። አሁን ለጊዜው በጣም ሪያሊስቲክ የሆነ ትልቅ የባሎንዶር የማሸነፍ እድል ያላቸው የማይመስሉ ተጫዋቾች አሉ አይደለም። በዓለም ዋንጫው ላይ በጣም ጥሩ የሚጫወቱ ከሆነ እና ከብሔራዊ ቡድኖቻቸው ጋር ትልቁን ዋንጫ የሚያሸንፉ ከሆነ ባሎንዶር ለማሸነፍ ያላቸው እድል በጣም ይሰፋል። ከወቅቱ አሸናፊን ጀምር ከኡስማን ዴምቤሌ። ለኡስማን ዴምቤሌ በጣም አስቸጋሪ ውድድር ዘመን ነበር። በጉዳቶች ነበሩበት። በሊጋ ብዙ ጨዋታዎች አልተጫወተም እና ድጋሚ ባሎንዶር ማሸነፍ የሚችልበት እድል ያለ አይመስልም ነበር። ግን ባለፈው የውድድር ዘመን እንዳደረገው በዚህኛውም የውድድር ዘመን ቻምፒየንስ ሊግ ወደ ጥሎ ማለፍ ምዕራፍ በተሸጋገረ ጊዜ በጣም ጥሩ መጫወት ጀምሯል። ለምሳሌ ሊቨርፑልን ባሸነፈው ጊዜ በአንፊልድ ሁለቱንም ጎሎች ያስቆጠረው እሱ ነው። ከባየር ሚኒክ ጋር በነበሩት የደርሶ መልስ
ጨዋታዎች 3 ጎሎች አስቆጥሯል፣ 1 አሲስት ነበሩ። ስለዚህ 4 የጎል ተሳትፎ ነበረው። 5-4 ና 1-1 በድምር 6-5 በተጠናቀቀው የደርሶ መልስ ጨዋታ ማለት ነው። በፍጻሜው ደግሞ ከአርሰናል ጋር በነበረው ጨዋታ አርሰናልን በኋላ በመለያ ምት ነው ያሸነፉት፣ ግን በአቻነት ወደ ጨዋታ የተመለሱበትን የፍጹም ቅጣት ምት ጎል ያስቆጠረው እሱ ነው። ስለዚህ በዚህኛውም የውድድር ዘመን ምናልባት አምና የደረሰበት ከፍታ ላይ ያልደረሰም ይሆናል፣ ግን ለፔዤ ቻምፒየንስ ሊግን ለተከታታይ ዓመት የማሸነፍ አስደናቂ ስኬት በጣም ወሳኝ ተጫዋች ነው የነበረው። ይሄ በፔዤ የተጫወተውን አይነት ሚና አይወጣም በፈረንሳይ ብሔራዊ ቡድን። እንዲሁም በፈረንሳይ ብሔራዊ ቡድን አሁን ሰሞኑን ያለው ክርክር በተለይ ከመጨረሻው የወዳጅነት ጨዋታ በኋላ ዴምቤሌ መሰለፍ አለበት ወይ የሚል ነው። ምክንያቱም ፈረንሳይ የተጋነነ ሊሆን ይችላል የ1970ው የብራዚል ብሔራዊ ቡድን እነ ፔሌ፣ ጋሪንቻ፣ ቶስታው፣ ክሎዶልዳው፣ ጃይር ዚኖ የነበሩበት ያ የዓለም ዋንጫ ምርጡ ቡድን የሚባለው የብራዚል ብሔራዊ ቡድን ከነበረው የማጥቃት ኃይል በኋላ እንዲህ አይነት አሁን በጣም በላቀ ብቃት ላይ የሚገኙ ተጫዋቾችን ሱፐርስታሮችን ይዞ ወደ ዓለም ዋንጫ መሄድ ሌላ ቡድን የለም የሚሉ ሰዎች አሉ። ለምሳሌ 2006 የዓለም ዋንጫ በነበረበት ጊዜ የብራዚል ፋንታስቲክ ፎር የሚባለው ሮናልዶ፣ ሮናልዲኞ፣ ካካ፣ አድሪያኖ፣ ሮቢኞ የነበሩበት ነበር። ግን ካየሽ ለምሳሌ ሮናልዶ እየጨረሰ ነበር። ሮናልዶ ናዛሪዮ፣ አድሪያኖ ና ሮቢኞ ኮንሲስተንት አልነበሩ። በስም ትልልቅ ስሞች ናቸው። ግን እነዚህን ተጫዋቾች አሁን የፈረንሳይ ብሔራዊ ቡድን ተጫዋቾችን ካየሽ አብዛኞቹ የማጥቃት ተጫዋቾች በጣም በላቀ ብቃት ላይ የሚገኙ ናቸው። ማይክል ኦሊሴ የቡንደስሊጋ የአመቱ ኮከብ ተጫዋች ነው። ኦስማን ዴምቤሌ ሽልማቱ ሊያከራከር ይችላል። ቢሆንም የሊጋ የአመቱ ኮከብ ተጫዋች ተብሎ ተመርጧል። በቻምፒየንስ ሊግ ተጽዕኖ በጣም ከፍተኛ ነው። ራያን ሼርኪ በተለይ በሁለተኛው የውድድር ዘመን አጋማሽ በማንቸስተር ሲቲ የዋንጫ ፉክክር ውስጥ የነበረው ሚና በጣም ከፍተኛ ነው። ኤፍ ኤ ካፕና ሊግ ካፕም አሸንፏል። በሁለቱም ድሎች ውስጥ በጣም ወሳኝ ሚና ነበረው። ኪሊያን ምባፔ የቻምፒየንስ ሊግም የላሊጋም ከፍተኛ ጎል አስቆጣሪ ነው፣ ከቡድኑ ጋር ዋንጫዎች ባያሸንፍም። ማይክል ኦሊሴን እንዳነሳሁት በጣም የሚደንቅ የውድድር ዘመን ያሳለፈው። ሌሎችም ተጫዋቾች መጥቀስ ይችላል። ማርከስ ቱራም ከኢንተር ጋር የሴሪያ ሻምፒዮን ነው እንደዚህ እና የቱ ጋር ይሰለፋል የሚለው አከራካሪ ነው። ግን 9 ቁጥር ሆኖ አይጀምርም። እሱ የኤምባፔ ቦታ ነው። ስለዚህ ቀኝ ላይ ነው የሚጫወተው። የባሎንዶር አሸናፊ የሆነው ምናልባት ለሁለት የተከታታይ አመትም የባሎንዶር እድር የሚኖረው 9 ቁጥር ሆኖ የተጫወተ ስለነበር ወይም ሀሰተኛ 9 ቁጥር ሴንትራል ቦታ ላይ የሚጫወተው ማይክል ኦሊሴ ነው። ክሬቲቭ ነጻነት ኖሮት የመፍጠር ነጻነት ኖሮት የሚጫወተው እርሱ ነው። ቢሆንም ግን ደብል ከሰራ ምሳ ቻምፒየንስ ሊግ አሸንፏል። እንደገና የዓለም ዋንጫን ከጨመረ መዝለል ይከብዳል አይደል? ማይክል ማነው ኦስማን ዴምቤሌ ሬር ነው፣ ሌላ ተጫዋች የለም እንደዛ ያደረገ። ደብል ከሰራ ሁለቱንም ካሸነፈና በተለይ በዓለም ዋንጫው ላይ ደግሞ የጎላ ተጽዕኖ የሚኖረው ከሆነ እድል ይኖረዋል፣ ሊያሸንፍ የሚችልበት እድል ይኖራል። ቀጥሎ ሃሪኬንን ሃሪኬን በቻምፒየንስ ሊግ ጉዞ የተገታው ግማሽ ፍጻሜ ላይ ነው። ምንም እንኳ በሁለቱ የፔዤ ጨዋታዎች ላይ 2 ጎሎችና 1 አሲስት የነበረው ቢሆንም ባየር ሚኒክ ቻምፒየንስ ሊግ አላሸነፍም። ግማሽ ፍጻሜ ድረስ ነው የተጓዘው። ብዙ ርቀት ነው፣ ግን ውድድሩ እንደማሸነፍ አይሆንም። ግን በጠቅላላው በጣም አስደናቂ ዓመት ነው ያሳለፈው። የአውሮፓ ብዙ ጎል ያስቆጠረው ተጫዋች እሱ ነው። በዚህ ውድድር በ51 ጨዋታ 61 ጎል ነው ያስቆጠረው ሃሪኬን። 36 የቡንደስሊጋ ጎሎችና 14 የቻምፒየንስ ሊግ ጎሎችን ጨምሮ በሀገር ውስጥ ደብል ሰርቷል። የጀርመን ቡንደስሊጋንና የጀርመን ዋንጫን አሸንፏል። እና እዚህ ላይ ደግሞ እንግሊዝን ከ60 ዓመት በኋላ 1966 ነው ብቸኛውንና መጀመሪያውንም የዓለም ዋንጫ ያሸነፈችው እንግሊዝ። ከ60 ዓመት በኋላ እንግሊዝን ከዓለም ዋንጫ ጋር የሚያስታርቅ ከሆነ አምበል ነው፣ የዚህ ቡድን አምበል ነው። የውድድሩ ከፍተኛ ጎል አስቆጣሪ ሆኖ ቢያጠናቀቅ ተጽዕኖ ከፍተኛ ቢሆን ከክለብ ሲዝኑ ጋር ከክለብ የቡድን ስኬቱን ጋር ቻምፒየንስ ሊግ ግማሽ ፍጻሜ ግን በሀገር ውስጥ ደግሞ 2 ዋንጫዎች አሸንፏል። እዚህ ላይ የዓለም ዋንጫን ከጨመረ ሃሪኬንንም ለባሎንዶር ሽልማት የማናጭበት ምክንያት የለም አይደል? ስለዚህ እሱም ትልቅ እድል አለው። ግን የዓለም ዋንጫ ይወስነዋል። ሃሪኬን ባሎንዶር ማሸነፍ አለበት የለበትም የሚለውን ሚዛን የሚወስነው የዓለም ዋንጫው ሊሆን ይችላል። ላሚን ያማል ደግሞ ባለፈው የባሎንዶር 2ኛ ሆኖ የጨረሰው ተጫዋች ነው። ዴምቤሌ ነበር ያሸነፈው። በባሎንዶር የሽልማት ታሪክ 18 ዓመቱ ብቻ ሆኖ ከ1 እስከ 3 ባለው ስፍራ ላይ ያጠናቀቀ በእድሜ ትንሹ ተጫዋች ነው። ፖዲየሙ ላይ የጨረሰ በእድሜ ትንሹ ተጫዋች ነው። በግሉ በጣም የተዋጣለት የውድድር ዘመን ያሳለፈው። እንደውም በስታቲስቲክስ ምርጡ ሲዝኑ ይሄኛው ነው።
24 ጎሎች አስቆጥሯል። 18 አሲስቶች ነበሩት። ሊያውም የመጨረሻውን ወር ገደማ ሳይጫወት ማለት ነው። ከዚህ በላይ ቁጥሩን ከፍ ሊያደርግ የሚችልበት እድል ነበረው። በባርሰሎና የላሊጋ አሸናፊነት ውስጥ ምርጡ ተጫዋች እሱ ነው። የላሊጋው የዓመቱ ምርጥ ተጫዋችም ተብሎ ተመርጧል። በጣም ግሩም የውድድር ዘመን ያሳለፈው። ችግሩ በቻምፒየንስ ሊግ ሩብ ፍጻሜ ላይ ነው ባርሰሎና ጉዞ የተገታው። ግን ለስፔን ብሔራዊ ቡድን ልክ የዛሬ 2 ዓመት የአውሮፓ ዋንጫን ስፔን ባሸነፈች ጊዜ የነበረውን አይነት የጎላ ሚና የሚኖረው ከሆነ ባለፈው የባሎንዶር 2ኛ ነው። በስኪል በተሰጥኦ ምናልባት የዓለም ምርጡ ተጫዋች ሊባል ይችላል ባለው የተፈጥሮ የተሰጥኦ ሀብት። እዚህ ላይም የስፔን ብሔራዊ ቡድን የዓለም ዋንጫን የሚያሸንፍ ከሆነና እሱ በጣም ከፍተኛ ሚና የሚኖረው ከሆነ ያ ደግሞ የባሎንዶር የሚያሸንፉ ተጫዋቾች ካሪዝማ አለ። ያ ካሪዝማ ያለውም አይነት ተጫዋች ነው። ስለዚህ እሱም እንደ ስፔን ብሔራዊ ቡድን ስኬትና በዛ ስኬት ውስጥ እንደሚኖረው ድርሻ የባሎንዶር እድሉን የዓለም ዋንጫው ሊወስነው ይችላል። ኪሊያን እምባፔ 2 ነገር አለው። የዓለም ዋንጫ የሆነዋል፣ የአውሮፓ ዋንጫ ያስቸግረዋል። የ2020 የአውሮፓ ዋንጫ አንድም ጎል ሳያስቆጠር ነው ከዛ የአውሮፓ ዋንጫ ውጭ የሆነው። ምሳ እንደምታስታውሹ እሱ ብቻ ሳይሆን የመጨረሻውን ከስዊዘርላንድ ጋር በነበረው ጨዋታ ያችን በጣም ወሳኝ የሆነችውን የመለያ የፍጹም ቅጣት ምት የሳተው እርሱ ነው እና ትልቅ ድራማ ነበር። እንዲያውም በሱ ቤተሰብና በአድሪያን ራቢዮ ቤተሰብ መሀል በቴራስ ውስጥ በትሪቢዩን ላይ ኃይለኛ ጥል ነበር። እሱ እዛ ድርሻ የለውም፣ ግን ስሙ እንዲነሳ ሆኖ ነበር። የዓለም ዋንጫዎች ላይ ግን ይነግሳል። ገና በ18 ዓመቱ የዛሬ 8 ዓመት የፈረንሳይ ብሔራዊ ቡድን የዓለም ዋንጫ አሸናፊ ሲሆን ገና ሰው እየተዋወቀው በነበረበት ጊዜ የሚደንቅ የዓለም ዋንጫ ነበር ያሳለፈው። በ18 ዓመቱ ከፔሌ በኋላ ነው የዓለም ዋንጫ ላይ በዛ ለጋ ዕድሜ ፔሌ በ1958 በ17 ዓመቱ እንደዛ በጣም አስደናቂ የዓለም ዋንጫ ፐርፎርማንስ ካሳየው በኋላ ሀትሪክና 2 ጎል በግማሽ ፍጻሜና በፍጻሜ ሲያስቆጠር ካየነው በኋላ ሌላ በዛ ዕድሜ የተጫወተ ተጫዋች ታይቶ አይታወቅም ነበር እና የነበረን ግምት ያን ጊዜ ከ8 ዓመት በኋላማ 5 ባሎንዶር አሸንፎ ቻምፒየንስ ሊጎች አሸንፈው ምንገናኝ ነበር ይመስል የነበረው። ግን እግር ኳስ እንደዛ ቀላል አይደለም፣ በስትሬት ላይን የሚሄድ አይደለም። በጣም የተዋጣለት የእግር ኳስ ህይወት ነው ያሳለፈው። ምንም ጥያቄ ምንም የሚቀንስበት ነገር የለም። ግን ያኔ በ27 ዓመቱ እናገኘዋለን ተብሎ የታሰበበት ቦታ ላይ ግን አይደለም። 2 ትልልቅ የዓለም ኮከብ ተጫዋች ይሆናል፣ የባሎንዶር ያሸንፋል፣ ቻምፒየንስ ሊግ ያሸንፋል የሚል ግምት ነው የነበረው። እንዳልኩት ከዛ ውጪም በጣም የተዋጣለት የእግር ኳስ ህይወት ነው ያሳለፈው። እነዚህ ነገሮች ብቻ አንድን ተጫዋች የእግር ኳስ ህይወት ዲፋይን ሊያደርጉት አይገባም። የዓለም ዋንጫዎች ላይ ግን በተለይ የዓለም ዋንጫ ሲመጣ የተለየ ይሆናል። እምባፔ የ2022 የዓለም ዋንጫም ላይ ልክ እንደዛ ስለነበር ፈረንሳይ መጨረሻ ላይ የዓለም ዋንጫውን በመለያ ምት ብቻ ተሸንፋ ብታጣም ግን በጣም ድንቅ ውድድር ነበር ለእምባፔ። ከሮናልዶ ናዛሪዮ በኋላ በዓለም ዋንጫ ላይ 8 ጎል ያስቆጠረ ተጫዋች ሆኗል። ለ20 ምናምን ዓመት 8 ጎል ያስቆጠረ ተጫዋች አላየንም ነበር። የውድድሩ ከፍተኛ ጎል አስቆጣሪም ነበር። 12 ጎል አስቆጥሯል አሁን በዓለም ዋንጫ በሁለቱ የዓለም ዋንጫዎች፣ በመጀመሪያው 4 በሁለተኛው 8 12 ማለት ከፔሌ እኩል ማለት ነው። ፔሌ 3 የዓለም ዋንጫ ያሸነፈ ነው። ግን ይሄኛው የውድድር ዘመን የተሳካ የውድድር ዘመን ነው ልለው አይደለም። ምክንያቱም ለምባፔ ሁለቱንም ከፍተኛ ጎል አስቆጣሪነት ያሸነፈባቸውን ዘርፎች የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪነትን ፒቺቺውንም ወስደሽበት ቻምፒየንስ ሊግ ዋንጫውን ብትሰጩ ይመርጣል። እግር ኳስ መጨረሻ ላይ የቡድን ስፖርት ነው። ደስተኛ ነው፣ ምንም ጥያቄ የለውም። የቻምፒየንስ ሊግ 15 ጎል አስቆጥሯል፣ በላሊጋ 25 ጎል አስቆጥሯል። በሁለቱም ቀዳሚ ነው እና ደግሞ ለማድሪድ እንደምታውቂው አስቸጋሪ ሲዝን ስለነበር የማድሪድ ደጋፊዎች ያው የሆነ የሚከሱት ሰው ይፈልጋሉ እንደምታውቂው። እና እምባፔ አንደኛው መጨረሻ አካባቢ የተቃውሞ ድምጽ የተሰማበት ተጫዋች ነው። ግን ለምሳሌ አሁን የፈረንሳይ ብሔራዊ ቡድን አምበል ነው እና የዛሬ 3 ዓመት ተኩል ያሳየውን አይነት በጣም አስደናቂ የዓለም ዋንጫ ፐርፎርማንስ ቢያሳይ እና ከፈረንሳይ ጋር የዓለም ሻምፒዮን ቢሆን የሪያል ማድሪድ ቁጥሮቹ እንዲያውም እንደ ደጋፊ ነው የሚቀርቡለት። የላሊጋውም እኮ ከፍተኛ ጎል አስቆጣሪ ነው፣ የቻምፒየንስ ሊጉም እኮ ከፍተኛ ጎል አስቆጣሪ ነው የሚል ተጨማሪ አባሪ መሆን ይጀምራል ማለት ነው እና እሱም እድል ያለው ይመስለኛል። ኢንዲቪጁዋሊ የተጫዋቹን ሲዝን ካየሽው በጣም ጥሩ ሲዝን ስለሆነ በተለይ በመጀመሪያው የውድድር ዘመን አጋማሽ በተለይ ሻቢ አሎንሶ የሪያል ማድሪድ አሰልጣኝ በነበረበት ጊዜ እና በተለይ ጉዳቶቹ መከሰት ከመጀመራቸው በፊት ሌላ ደብል የመስራት እድል ያለው ተጫዋች ግን አለ። ቅድም ስለ ዴምቤሌን ያነሳሁት በፔጆስ ፖርቱጋሊያን ተጫዋቾች አሉ እንደሚታወቀው። ቪቺኛ አንደኛው ነው። ቪቺኛ ልክ እንደ ማጥቃት አሁን የጠቀስኳቸው ተጫዋቾች በሙሉ የማጥቃት ተጫዋቾች ናቸው። ሃሪኬንም፣ ዴምቤሌም፣ እምባፔም። ስለዚህ ስታቲስቲክስ ከፍ ያደርጋቸዋል። ይሄን ያህል ጎል ኳስ ቆጥሯል። ቪቺኛ እንደዛ አንደለም አማካይ በመሆኑ ምክንያት
ግን ይሄ ስታቲስቲካል ዲስአድቫንቴጅ አምና 3ኛ ሆኖ እንዳይጨርስ አልከለከለው። አምና የባሎንዶር 3ኛ ነበር፣ ከዴምቤሌና ከያማል ቀጥሎ 3ኛው ተጫዋች የነበረው እሱ ነው። አሁን በብዙ ሰው ስምምነት የዓለም ምርጡ አማካይ የሚባለው እርሱ ነው። የሉዊስ ሄንሪኬን አጫወት ይሄንን ኮሌክቲቭነስ ይሄንን የተዋሃደ አጫወት ምንድን ነው ሲምቦላይዝ ከሚያደርጉት እንደ ጥሩ ማሳያ ከሚያሳዩ ተጫዋቾች መካከል አንደኛው እርሱ ነው። እኔ የቻምፒየንስ ሊግ የፍጻሜ ጨዋታ ማን ኦፍ ዘ ማች የነበረው ጆዋው ኔቬስ ነው ነምለው፣ ግን በይፋ የተመረጠው ግን ቪቺኛ ነው የፍጻሜው ጨዋታ ኮከብ ተጫዋች የተባለው። የዚህኛው የፖርቱጋል ብሔራዊ ቡድን አእምሮ ሊባል ይችላል እና ይሄ ተጫዋች ቻምፒየንስ ሊግ አሸንፏል ከፔጄ ጋር። በክለብ እግር ኳስ ትልቁ ዋንጫ ነው፣ የዓለም ዋንጫ ነው። ከጨመረ ደግሞ ቅድም ስለ ዴምቤሌ ያልኩት አይነት እና ያው ሚናው የጎላ ከሆነ መዝለል ይከብዳል። ለቪቺኛ አለመስጠት በጣም አስቸጋሪ ይሆናል። ሁልጊዜ ይሆናል ማለት አይደለም እንደዛ፣ ግን የዓለም ዋንጫ ኮንዲሽን ያደርጋል ስል ፋቢዮ ካናቫሮ፣ ሮናልዶ ራሱ 2002 ላይ ወይ ሊዮኔል ሜሲ የዓለም ዋንጫዎችን ባሸነፉባቸው አመታት በክለብ እግር ኳስ በጣም የተዋጣለት ሲዝን እንኳ ባይሆን ግን የዓለም ዋንጫ ነው ኮንዲሽን ያደረገው እነዛን የግል ሽልማቶች። ወደ ኋላ ብንሄድም ብዙ ምናገኝ ይመስለኛል። ግን ደግሞ ይሄ በክለብ እግር ኳስም በጣም አስደናቂ ውድድር ዘመን ያሳለፈው። ስለዚህ ሁለት ጠንካራ ክርክሮች ይኖሩታል ማለት ነው። ቀጥሎ ማይክል ኦሊሴ ይመጣል። ማይክል ኦሊሴ በጣም ድንቅ የውድድር ዘመን ያሳለፈው በባየር ሚኒክ፣ ቅድም ስለ ሀሪኬን እንዳነሳሁት አይነት። እሱ ደግሞ የቡንደስሊጋ የአመቱ ኮከብ ተጫዋች ተብሎ ተመርጧል። የቡንደስሊጋ ኮከብ የተባለው እሱ ነው። 31 አሲስቶች ሰጥቷል በዚህ ውድድር ዘመን በሁሉም ውድድሮች። 22 ጎሎች እዚህ ላይ ያስቆጥሯል። 53 የጎል ተሳትፎ አለው። እንግዳ የሆነ ቁጥር ነው። ከዚህ በላይ ደግሞ በጣም በትልልቅ የቻምፒየንስ ሊግ ጨዋታዎች ላይ በተለይ ከሪያል ማድሪድ ጋር በነበሩት የደርሶ መልስ የሩብ ፍጻሜ ጨዋታዎች፣ ከፓሪስ ሳን ጀርመን ጋር በነበረው የመጀመሪያው ጨዋታ በጣም አስደናቂ ነበር። የመልሱ ጨዋታ ላይ ሉዊስ ሄንሪኬ እሱን 1-1 ማቆም አልችልም ብሎ ስላሰበ ማትቬ ሳፋኖቭ በሙሉ ከኋላ የሚለጋቸውን ኳሶች በሙሉ ወደ ውጪ ማይክል ኦሊሴ ወዳለበት ወደ ፔዤ ግራ ወደ ባየር ሚኒክ ቀኝ ነበር ያወጣ ነበር። ምክንያቱም እንዳለ ያንን የሜዳ ስፍራ ክራውድ ማጨቅ ስለፈለገ እና ማይክል ኦሊሴ ከኑኖ ሜንዴሽ ጋር 1-1 እንዳይገናኝ። ሜንዴሽ በጣም ጥሩ ፉልባክ ነው፣ ግን በቃ መቆጣጠር አልቻለም የመጀመሪያው ጨዋታ ላይ እና እንደዛ እንዳይረማመድበት በመፍራቱ ምክንያት ያንን ቦታ ነው ያጨቀው። እንደገና የኮቺንግ ሀሳብ ክለሳ እንዲያደርግ ያስገደደ በጣም አስደናቂ ውድድር ዘመን ያሳለ። ከዚህ ዓለም ዋንጫ ትልልቅ አትራክሽኖች መካከል አንደኛው ማይክል ኦሊሴ ነው። ከዓለም ቤስት ተጫዋቾች መካከል አንደኛው እርሱ ነው። ስለዚህ እዚህ ላይ ደግሞ በቀደም ሀትሪክ ሰርቶ ነበር ሰኞ ዕለት በነበር የወዳጅነት ጨዋታ። እንደዚህ አይነት ፐርፎርማንስ የሚያሳይ ከሆነ እና ፈረንሳይ ዓለም ሻምፒዮን ከሆነች እሱም ይሄ እድል ይኖረዋል። ብሩኖ ፈርናንዴሽ ከማንቸስተር ዩናይትድ ጋር ዋንጫ አላሸነፈም፣ ግን በጣም ድንቅ የውድድር ዘመን ያሳለፈው። አንድ ትልቅ ሽልማት ይቀራል የሚቀጥለው ሲዝን እንደተጀመረ የሚሰጥ የፔፌ ሽልማት የሚባለው ማለት ነው፣ ራሳቸው ተጫዋቾች ድምጽ የሚሰጡት። ግን ከዛ በስተቀር ያሉትን ሽልማቶች የግል ሽልማቶች በሙሉ አሸንፏል በእንግሊዝ ሀገር። ማንቸስተር ዩናይትድ 3ኛ ስፍራ ላይ ይዞ በፕሪሚየር ሊግ 2 የውድድር ዘመን አጋማሽ የፕሪሚየር ሊጉ ብዙ ነጥብ ያገኘው ቡድን ሆኖ ሲዝኑን ሲያጠናቀቅ የዚህ ቡድን አውራ ነበር። ለረጅም ጊዜ የቆየውን የአሲስት ሬከርድም ሰብሯል እና በግሉ በጣም የተዋጣለት የውድድር ዘመን ነው ያሳለፈው እና ይሄንኑ በፕሪሚየር ሊግ ያሳየውን አይነት ብቃት ከፖርቱጋል ብሔራዊ ቡድን ጋር የሚደግም ከሆነና የፖርቱጋል ብሔራዊ ቡድን በታሪኩ ለመጀመሪያ ጊዜ የዓለም ዋንጫን የሚያሸንፍ ከሆነ እሱንም ወደዛ ኤሌቬት ማድረጋችን አይቀርም ማለት ነው። ግን ሁለቱን አውራዎችን መጥቀስ አለብን፣ ሊዮኔል ሜሲና ክርስቲያኖ ሮናልዶ። ሁለቱም ተጫዋቾች ያላቸው ትልቁ ዲስአድቫንቴጅ በአውሮፓ እየተጫወቱ አለመሆናቸው ነው። ሁለቱም አንደኛው በአሜሪካ አንደኛው በሳውዲ ነው የሚጫወተው። ሁለቱም ከዓለም ትልልቅ ሊጎች መካከል የሚጠቀሱ አይደሉም እና ለሊጉ ጥራትም ብለው አይደለም ወደዛ ሄዱት። በኤምኤልኤስ ዋንጫ ማሸነፍ አንድ ነገር ነው፣ ግን ሜሲን ኤሌቬት አያደርገው። በሳውዲ ዋንጫ ማሸነፍ አንድ ነገር ነው፣ ግን ሮናልዶን ኤሌቬት አያደርገውም። እነዚህ የዓለም ዋንጫዎች፣ ቻምፒየንስ ሊጎች፣ የአውሮፓ ዋንጫዎች፣ ኮፓ አሜሪካዎች 8 እና 5 ባሎንዶር ያሸነፉ ተጫዋቾች ናቸው እና ደግሞ አንድ ሰው ታሪክ ፓንጃ የሚባል የኒውዮርክ ታይምስ ጸሐፊ ምን ይላል መሰለሽ፣ አንድ ሊቤሮ የሚባል ፖድካስት አለ፣ ምናልባት ዩቲዩብ ላይ ተከታታዩ ከሆነ በጣም አሪፍ ፖድካስት ነው እና እዛ ላይ ምን ይላል፣ ሁለቱ ተጫዋቾች ወደ ምን ተቀየረዋል፣ በጣም እንደው ታምነው ለሚከተሏቸው ደጋፊዎቻቸው ካልሆነ በስተቀር የሮናልዶን 90 ደቂቃ የሜሲን 90 ደቂቃ ካየን በጣም ረጅም ጊዜ ሆነ
ማኔ ኤምኤልኤስን ቁጭ ብሎ 90 ደቂቃ ያያል። ማኔ ሳውዲ ሊግ ቁጭ ብሎ 90 ደቂቃ ያያል። በጣም አርደንት አክራሪ የሮናልዶ ወይም የሜሲ ደጋፊ ካልሆነ በስተቀር አንድ ሰው አሁን እነሱ በቃ በሃይላይቶች ነው የምናያቸዋል፣ በሰከንዶች ውስጥ ነው የምናያቸው። በቃ ሜሲ የሆነ አሲስት ይሰጣል ወይ የሆነ ጎል ያስቆጥራል፣ ሮናልዶ የሆነ አሲስት ይሰጣል ወይ የሆነ ጎል ያስቆጥራል። በቃ በዛ ነው ያቆየናቸው እንጂ ከአውሮፓ ሜን ኢቨንት ውጭ ናቸው ሁለቱም ተጫዋቾች። እሱ ትልቅ በክለብ እግር ኳስ እንደ አይነት ሲዝን አሳልፏል የሚል መከራከሪያ ማቅረብን አስቸጋሪ ያደርገዋል። ሁለቱም ዋንጫዎች አሸንፈዋል። ሜሲ በ2023 ነው ወደዛ የሄደው እንደምታውቂው ከዓለም ዋንጫ ከወራት በኋላ። ሮናልዶ ደግሞ ልክ የዓለም ዋንጫው ከመጀመሩ በፊት ነው ወደ ሳውዲ እንደሚሄድ ያወቅ ነው። ያ ቃለ ምልልሱ የተደረገው የዓለም ዋንጫው ከመጀመሩ ከጥቂት ሳምንታት በፊት ስለነበር፣ ስለዚህ ከዓለም ዋንጫው በኋላ ወደ ሳውዲ ሄዷል። እንዲሁ በክለብ እግር ኳስ ስኬት የላቸው ማለት አይደለም። ለእኔ ግን ምንም ለእነሱ ያለኝን አስተያየት በተመለከተ ምንም ለውጥ አያመጣም እዛ የሚያሸንፉት ዋንጫ። ከዛ በላይ ረጅም ጊዜ ስላየናቸው 25-26 ዓመት ነው። ሮናልዶ ለምሳሌ ከ2002 ጀምሮ ለፖርቱጋል ብሔራዊ ቡድን ሲጫወት የቆየው እና ከኢንተር ማያሚ ጋር የኤምኤልኤስ ሻምፒዮን ነው ሜሲ። በ28 ጨዋታ 29 ጎል አስቆጥሯል፣ 18 አሲስት አለው። እዚህ ላይ በ28 ጨዋታ 45 ጎል ማለት ነው። እሱ ትልቅ ቁጥር ነው። እሱን ማሳነሴ አይደለም፣ ግን እኔ እንጃ። ግን በድጋሚ ደግሞ የዓለም ሻምፒዮን የሚያደርጋት ከሆነ አርጀንቲናን ባክ ቱ ባክ ከባድ ነው። በቻምፒየንስ ሊግ በተለይ ስንት ጊዜ እንደተደረገ አላውቅም። በጣም ጥቂት ነው፣ በጥቂት አጋጣሚዎች ብቻ ነው የሆነው። ባክ ቱ ባክ ከባድ ነው። በዛ ላይ ይሄ ደግሞ የአርጀንቲና ትውልድ ከሞላ ጎደል ያለፈው ትውልድ ነው። በውድድሩ ታሪክ ሻምፒዮን የሚሆኑ ከሆነ በእድሜ አንገፋው ቡድን ነው የሚሆነው። 29 ዓመት መሰለኝ የዚህ የአርጀንቲና ብሔራዊ ቡድን አቬሬጅ ስብስብ። ስለዚህ አሁን ባለው የባሎንዶር ሽልማት አሁን ይሰጥ ቢባል ምናልባት 30 ተጫዋቾች ዝርዝር ውስጥ ላይገባ ይችላል፣ ልክ እንደ ባለፉት ጊዜያት ሁሉ። ይህን የዓለም ዋንጫ ቅድም እንዳነሳሁት ፋቢዮ ካናቫሮ ከዩቬ ጋር በነበረው ስኬት አይደለም ባሎንዶር ያሸነፈው። ማንም ሰው ስለ ዩቬ ስኬቱ እንዲሁም እኮ ምንድን ነው የነበረው ካልቾ ፖሊኮ ልክ የዓለም ዋንጫ ከመጀመሩ በፊት አይደል የተነሳው። ማለት ዩቬ ያሸነፋቸው ዋንጫዎች ሁሉ ተቀምጠው ነበር ያን ጊዜ። ካናቫሮ ያሸነፈው በዩቬ ድሉ ምክንያት አይደለም። ጥሩ ሲዝንም አልነበረም። በቻምፒየንስ ሊግም በሩብ ፍጻሜ በአርሰናል ተሸንፈው ወጥተዋል። ለሜሲም ቢሆን የ2022 የዓለም ዋንጫ በተመሳሳይ ከዓለም ዋንጫ በፊት በጣም ግሩም ሲዝን ነበረው ከፔዤ ጋር ይገባኛል፣ ግን መቼስ ሊጋ ነው። ሮናልዶ 2002 ላይ የባሎንዶር ሲያሸንፍ ሮናልዶ 2 ዓመት እኮ አልተጫወተም ጭራሽ 2 ዓመት ሚኒንግፉል እግር ኳስ አልተጫወተም። እና ሮናልዶ 2002 ባሎንዶር ያሸነፈው በዓለም ዋንጫው ምክንያት ነው፣ ጥያቄ የለውም። እና የዓለም ዋንጫ እንደዚህ አይነት ወይታ አለው። ሰው ሮናልዶን በተመሳሳይ አይን ነው የሚታየው። ሁለቱም ከአውሮፓ እግር ኳስ ውጪ ናቸው። 39 ዓመት ይሆኗል በቅርብ ጊዜ ሊዮኔል ሜሲ። ሮናልዶ 41 ዓመቱ ነው። ሮናልዶን አንስቶ ሜሲን አንስቶ ሮናልዶን መጥቀስ የተለመደ ነው። ከአልናስር ጋር ሻምፒዮን ሆኗል። በመጨረሻ 28 ጎሎች አስቆጥሯል በዚህ ውድድር ዘመን በሳውዲ። እና እሱ ደግሞ ከፖርቱጋል ብሔራዊ ቡድን ጋር የፖርቱጋል ብሔራዊ ቡድን የዓለም ዋንጫ አሸንፎ አያውቅም። እና የዓለም ዋንጫን የሚያሸንፍ ከሆነ ቅድም ስለ ብሩኖም ስለ ቪቺኛም እንዳነሳሁት አይነት ማለት ነው። እሱንም በተለይ ደግሞ ሮናልዶ በጣም ትልቅ ውድድር የሚያሳልፍ ከሆነ በወሳኝ ጨዋታዎች ላይ ዲሳይሲቭ ጎሎች የሚያስቆጥር ከሆነ ደረጃውን ከፍ ማድረጉ አይቀርም። እዚህ ላይ መጠቀስ ያለባቸው የተወሰኑ ተጫዋቾች አሉ። እነሱን ጠቅሼ ልለፍ። ዴክላን ራይስ ከአርሰናል ጋር የፕሪሚየር ሊግ ሻምፒዮን ነው፣ የቻምፒየንስ ሊግ ፋይናሊስት ነው። ለሶስቱ አናብስት ወሳኝ ተጫዋች መሆኑ አይቀርም። ሁለተኛ አምበል ተደርጎ ተመርጧል። እዚህ ላይ ከእንግሊዝ ብሔራዊ ቡድን ጋር የዓለም ሻምፒዮን የሚሆን ከሆነ እሱም ጠንካራ ኮንቨርሴሽን ውስጥ ይኖራል። በፕሪሚየር ሊግ ለከፍተኛ ጎል አስቆጣሪነት ብዙ ጊዜ እሱ እና የብሩኖ ፈርናንዴዝ ስም ነው ለንጽጽር ሲቀርብ ምን ሰማይ ነበር። ሰው እንደዚህ አይነት ጥሩ ሲዝን ያሳለፈው በግሉም ቢሆን ሊያውም በጣም የተገደበ ጠለቅ ያለ የሁለት ፒቮት ሲስተም መከተል ከጀመረ በኋላ እንደ ድሮ አይነት የሳጥን ሚና አልነበረውም። እሱ በመጠኑ ጎሎችና አሲስቶችን የቀነሰበት ይመስለኛል። ምክንያቱም አርሰናል በ4-2-3-1 መጫወት ጀምሯል። በደብል ፒቮት ነው የሚጫወተው። ስለዚህ ይሄ ስታንድ አውት ስታቶች የሚባሉት ላይ ምናልባት ተጽዕኖ አሳድሮበት ሊሆን ይችላል። ግን ምንም ጥያቄ የለውም በጣም ድንቅ ሲዝን ያሳልፈው። ሁሊያን አልቫሬዝ እሱም ከአርጀንቲና ጋር እንደሚኖረው ስኬት የሚወሳ 10 የቻምፒየንስ ሊግ ጎል አስቆጥሯል በዚህ ውድድር። በጣም ትልቅ ቁጥር ነው። በላሊጋው 8 ነው ያስቆጠረው። ሰሞኑን ሪያል ማድሪድ ለሱ 150 ሚሊዮን ያቀረብነው ሱፐርስታር ለሱ ነው የተባለው ሱፐርስታር እሱ ነው ተብሎ ነበር። ያው ያውቁታል እንደማያስፈርሙት መጀመሪያውኑ። የኮፓ ዴል ሬ ፍጻሜ ደርሷል። ቻምፒየንስ ሊግ ሴሚፋይናል ደርሷል ከክለቡ ጋር። ከአርጀንቲና ብሔራዊ ቡድን ጋር በጣም የተዋጣለት የዓለም ዋንጫ የሚያሳልፍ ከሆነ ቅድም እንዳልኩት ከፍተኛ ጎል አስቆጣሪ ምን ሆኖ የሚጨርስ ከሆነ እንደዚሁ። ሌላ አንድ ሰው ልጥቀስና ጨርሻለሁ። ቪኒሺየስ ጁኒዮር። ቪኒሺየስም ጥሩ የክለብ ሲዝን አላሳልፈም በጠቅላላው። ቅድም ስለ ምባፔ እንዳልኩት እንዲያውም በባሰ ሁኔታ ለሪያል ማድሪድ
ዋንጫ ለማሸነፍ የሪያል ማድሪድ ደጋፊዎችና የማድሪድ ፕሬሶች ቁጥር አንድ ሰበብነት የሚጠቅሱት ተጫዋች ነው። ብዙ የተቃውሞ ድምጽ ተሰምቶበታል። ግን ብራዚል ከ2002 በኋላ የዓለም ዋንጫ አላሸነፈችም። ረጅም ጊዜ ነው ለብራዚል 5 ኮከብ ለለጠፈ ሀገር እና ይሄ በታሪክ ከሌላ አንድ የዓለም ዋንጫ ጋር ሁለተኛው ረጅም ጥበቃ ነው። 24 ዓመት ብራዚል ለመጀመሪያ ጊዜ ማሸነፍ ከጀመረች በኋላ ረጅሙን የጠበቀችው 1970 የዓለም ዋንጫ ወስዳ እንደገና 1994 በአሜሪካ የዓለም ዋንጫ እስክትወስድ ድረስ ነው። ስለዚህ ያንን ጥበቃ የሚቋጨው ሱፐርስታር ተጫዋች እሱ የሚሆን ከሆነ እስካሁን ድረስ በዛ ፌመስ የቢጫ መለያ እየተዋጣለት አይደለም። ይቸግረዋል ብራዚል ብሔራዊ ቡድን ጥሩ መጫወት። ግን እዚህ ላይ በጣም ትልቅ ተጽዕኖ የሚያሳድር ከሆነ ልክ ሮናልዶ 2002 ላይ እንዳደረገው አይነት ተጽዕኖ የሚኖረው ከሆነ በክለብ እግር ኳስ ሪያል ማድሪድ ስኬታማ በነበረባቸው ሲዝኖች የነበረው አይነት ተጽዕኖ መድገም የሚችል ከሆነ እሱንም ከዛ እድል ውጪ ማድረግ የሚቻል አይመስለኝም። ስለዚህ የዓለም ዋንጫ የባሎንዶር ጥርጊያ መሆን የሚችልበት እድል አለ። የዓለም ዋንጫ ብቻውን አልቲሜቱ የመጨረሻው ትልቁ የተጫዋቾች ግብና ህልም ቢሆንም የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።